በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለዛሬ ክርስቲያናዊ ሕይወታችንን የሚዳስስ በተለይም ቅዱስ ሥጋውና ክቡር ደሙን የተቀበል ልንቀበል የሚያስብን ከዚያ በኋላ እንደሱ እንዳምላካችን ፈቃድ ሕይወታችን በምን መልኩ መመራት እንዳለበት የሚያሳስብ በጥያቄ የቀረበ ምላሹ ደግሞ ለብዙዎቻችን ሕይወትና ትምህርት የሚሆነንን አንድ ጉዳይ ይዘን ነው የተመለስነው። ማህደረ ተዋህዶ እንደ ኦርቶዶክሳዊት ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት እየተዘጋጀ የሚቀርብልን መንፈሳዊ የዩቲዩብ አገልግሎታችንን ነው። እንደሱ እንዳምላካችን ፈቃድ እሱን አጋዥ አድርገን መከታተል የጀመርነው የተዋህዶ ቤተክርስቲያናችንን እምነት ስርዓቷንም ትውፊቷንም በአጠቃላይ እኛ ልንሰማው የሚያስፈልገንን ክርስቲያናዊ ሕይወታችንን የሚያጠይቁ የሚያሳስቡ ከመሰረታዊ ከቅድስት ቤተክርስቲያናችን ትምህርቶች በተጨማሪ ሌሎችም ልክ እንደዛሬው በጥያቄና መልስ ቀርበው ልንሰማቸው ልንመከርባቸው ልንኖርባቸው የሚያስፈልጉ የተለያዩ መልእክቶችን ጽፈው ደጉሰው ደክመው አዘጋጅተው ቅዱሳት መጻሕፍትን አገላብጠው እኛ በተለያየ መልኩ ያልደረስንባቸውን እነዚህ ወገኖቻችን ደግሞ በእነሱ በኩል የሚገባውን ቅድመ ዝግጅት እያደረጉ ለሁላችንም መመሪያ የሆነን ዘንድ ከተዘጋጁ ምንጮች እየጠቀስን ነው። እንግዲህ እነዚህን አምላካችን የፈቀደልንን የተለያዩ የቅድስት ቤተክርስቲያናችን አስተምሮች በተለያዩ ርዕሰ ጉዳዮች እየተከታተልን ያለ ነው። ለዚህ ሰዓትና ደቂቃ እንድንደርስ ፈቃዱ የሆነልን የቃሉ ባለቤት ቸር መድኃኔዓለም ከምንም ነገር በላይ ለሱ የሚገባው ምስጋና ነውና እናመሰግንበት ዘንድ በፈጠረልን አንደበት ክብርና ምስጋና ለገናና ስሙ ከአጥናፍ እስከ አጥናፍ ከጧት እስከ ማታ ከዘላለም እስከ ዘላለም ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ ይሁንልን እያል እሱን አመስግነን እናቱም መብርሃንም የመስቀል ላይ አደራ እናታችን የእናትነት ፍቅሯ ዘወትርኛን የሚጠብቀን እንዳይነ ጥቅሻ የሚደርስልን ቃል ኪዳኗ አብሮናልና አማላጅቱም ስሟ የከበረ የተመሰገነ ይሁንልን። የቅዱሳን አምላክ እንግዲህ ለዛሬ አሁን በጥያቄ አድርሰነው ከዛ በስፋት በምላሹ በመነማረው ብዙዎቻችን ትምህርት እናገኝበታለን ብለን ተስፋ እናደርጋለን። እንዲህ ይላል ከሻርጃ ዩናይትድ አረብ ኤሚሬትስ ከአንድ እህት ተጠይቆ እኛ ምላሹን ካገኘንበት ምንጭ ጠቅሰን ወደ እናንተ የምናደርሰው በዱባይ ሀገር ቁጥራቸው ብዙ የሆኑ ቆራቢዎች አሉ። ታዲያ ይህ የመጨረሻ ምስክር የሆነው ቅዱስ ቁርባን ከፍተኛ ጥንቃቄ ሊደረግለት የሚገባ ሆኖ ሳለ አንዳንድ ቆራቢዎች ይህን የተዋሃዳቸውን ቅዱስ ንጹህ ኃያልና ፈዋሽ መድኃኒት የሆነውን ቅዱስ ቁርባን በመዘንጋትም ይሁን ባለማወቅ ፊታቸውን ወደ ዳንስና ወደ ዘፈን ሲያዞሩ ይታያል። የቀደሙት ቆራቢዎች ይህንን ሲያደርጉ አዲሶቹም ደግሞ ችግር የሌለው እየመሰላቸው የቤተ ክርስቲያንን ስርዓት እንዳያጓድሉ በቅድመ ዝግጅት ላይ ሰፋ ያለ ትምህርት ብትሰጡበት መልካም ነው። ሁላችንም ከስርዓት ውጭ ብንሆን ሊደርስብን የሚችለውን ቅጣት ለማወቅ ይረዳናልና ዓለም ወደ ኋላ እንዳታስቀረን ማስተዋሉን ይስጠን። ቆርቦ ከመደነስ መንኩሶ ከመፍረስ ይጠብቀን ይላል ትርሲት የተባሉ አንዲት እህት ከዚሁ ከሻርጃ ዩናይትድ አረብ ኤሚሬትስ የጠየቁት ጥያቄ። ሰፋ ያለው ምላሽ እንዲህ ነው። ለሁላችንም በእውነት ትምህርት ይሆነናልና ልብ ብለን እናድምጥ። ውድ እህታችን በቅድሚያ በቁርባን ያሉ እህቶችሽንና ወንድሞችሽን በክርስቶስ ሁላችንም እህትማማቾችና ወንድማማቾች ስለሆን በማወቅም ይሁን ባለማወቅ የጌታችንና የመድኃኒታችን የኢየሱስ ክርስቶስን ሥጋና ደም ተቀብለን መንፈሳዊ ሕይወታችንን ከሚያዳክሙ ከዘፈንና ከዳንስ ጋር ግንኙነት ሊኖረን ስለማይገባ እነሱ እንዲመከሩና ከስተታቸው እንዲጠበቁ ለሌሎችም ለቁርባን ለሚዘጋጁ የመሰናክል ድንጋይ ወይም የስተት ምክንያት እንዳይሆኑ በማሰብ ጥያቄ በማቅረብሽ ልትመሰገኝ ይገባሻል። አንቺ በምትኖሪበት በዱባይ አካባቢ ቁጥራቸው ብዙ የሆኑ ክርስቲያኖች መኖራቸውን ነግረሽናል። ከነዚህ ኦርቶዶክሳዊ ተዋህዶ ልጆች ከቅዱስ ቁርባን የበቁ ወይም ለቅዱስ ቁርባን የበቁ እንዳሉና ወደ ቅዱስ ቁርባን ለመቅረብ ዝግጅት የሚያደርጉም እንዳሉ ነግረሽናል። እንግዲህ አንቺ እንዳልሽው ከሆነ እኛ በቦታው የሌለን ቢሆንም ያንቺን አይን ያንቺን ጆሮ አድርገን እንዳለን ሆነን ነው መልስ የምንሰጠው። ቆራቢዎች ስለ ምስጢረ ቁርባን ስርዓት ካለማወቅ የተነሳ ከቆረቡ በኋላ ጥንቃቄ ባለማድረግ በተለይ ክርስቲያኖች መገኘት ከማይገባቸው ስፍራ በመገኘት የራሳቸውን ሕይወት ጎድተው ለሌላው የስተት ምክንያት ሆነው ከተገኙ ስተት ነው። በሕገ ኦሪት ሰዎች ሲሳሳቱ ወዲያው ነበር የሚቀሰፉት። በሐዲስ ኪዳን ግን ዓመተ ምሕረት ስለሆነ ጌታችን ኢየሱስ ክርስቶስ ሰውን ለማዳን ስለመጣ ሰፊ የንስሐ ጊዜ ይሰጣል።
ነውረ ኃጢአት ያለባቸው ንስሐ ሳይገቡ በቀኖና ስርዓት ውስጥ ራሳቸውን ሳያስገቡ በትህትና ሳይሆኑ በድፍረት የሚቀበሉ ቢኖሩ የዘላለም ቅጣቱ እንዳለ ሆኖ በስጋም ቢሆን መቅሰፍት ሊደርስባቸው ይችላል። ስለዚህ ስጋው ደግሞ ከመቀበል በፊት የሚደረግ ጥንቃቄ አለ። ስጋው ደግሞ ከተቀበልን በኋላ ወደ ዘፈንና ዳንስ ቤት መሄድ ቀርቶ ዘፈንና ዳንስንም ጨርሰን ማፍቀር የለብንም። ከመንፈስ ቅዱስ ፈቃድ ውጪ የሚያደርገንን ዓለም እንደ ልቧ የምትቀበለውን የኃጢአት ዘርፍ በሙሉ ከነጓዙ ማስወገድ አለብን። በእምነት ሆነው ራሳቸውን ገዝተው የሚቀበሉት ብዙ የመንፈስ ቅዱስ ፍሬ አፍርተው ይገኛሉ። በድፍረት ከሆነ ግን ራሳቸው ጠፍተው ለሌሎችም የጥፋት ምክንያት ይሆናል። ክርስቲያኖች በአይምሮ ላልበሰሉ ሰዎችና ለሕፃናት ለምእመናንም እንቅፋት መሆን እንደሌለባቸው ጌታችን ኢየሱስ ክርስቶስ ማስጠንቀቂያ ሰጥቷል። ማቴዎስ 18 ቁጥር 5 እንደዚህ ያለውን አንድ ሕፃን በስሜ የሚቀበል ሁሉ እኔን ይቀበላል፣ በእኔም ከሚያምኑ ከነዚህ ከተናናሾቹ አንዱን የሚያሰናክል ሁሉ የወፍጮ ድንጋይ ባንገቱ ታስሮ ወደ ጥልቅ ባህር መስጠም ይሻለው ነበር ይላል። ይህ ለስጋ በጣም አስቸጋሪ ነው። አፈጻጸሙ ግን በቀጥታ እንደ ይሁዳ ራሱን ያጥፋ ማለት ሳይሆን በጽኑ ቀኖና በንስሐ እምባ ባህር ውስጥ ገብቶ ይቅርታን ማግኘት አለበት ሲል ነው። አንቺም ወንድሞችሽንና እህቶችሽን ለወደፊት የሚቆርቡና የቆረቡ ወደ ስተት ገብተው በአህዛብ ሳይቀር መጥፎ ትችት እንዳይመጣ ለማስጠንቀቅ ጥያቄ በማቅረብሽ የሚያስመሰግንሽ ነው። ስለ ስጋው ደግሞ ምን ጥንቃቄ ሊደረግ ይገባል? ቤተ ክርስቲያንስ የምታስተምረው ምንድነው የሚለውን ክፍል እንይ። ስጋው ደግሞ ከመቀበላችን በፊትና ከተቀበልን በኋላ ጥንቃቄ ማድረግ እንዳለብን ብርሃነ ዓለም ቅዱስ ጳውሎስ በስፋት ገልጾታል። ቤተ ክርስቲያንም ይህን መሰረት በማድረግ ቀኖና ሰርታ ታስተምራለች። ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ። ሳይገባው የሚበላና የሚጠጣ ሳይገባው ልንልም እንችላለን። የጌታን ስጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልምና። ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎችም አንቀላፍተዋል። ራሳችንን ብንመረምር ግን ባልተፈረደብንም ነበር። ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮነን በጌታ እንገሰጻለን ብሎናል ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 11 ቁጥር 27። እንግዲህ በዚህ ጥቅስ ላይ እንደተመለከትነው ሳይገባው ሳይረዳ ለንስሐ ሳይዘጋጅ የሚስጥረ ቁርባንን ምንነት ሳያውቅ ይህን እንጀራ ህብስተ ሕይወት የሆነውን መለኮት የተዋሃደውን የክርስቶስን ስጋ የበላ እንዲሁም ጽዋ ሕይወት የሆነውን የክርስቶስን ደም የጠጣ የጌታ ስጋና ደም ዕዳ አለበት ሲል ነው። በተጨማሪም እንደ ተራ እንጀራና እንደ ወይን ጠጅ አድርጎ ምሳሌ ነው ብሎ ሳያምን እንደ ተራ ምግብ በድፍረት ተቀብሎ በኃጢአት የሚኖር ሰው በደሉ ታላቅ ነው። የጌታ ስጋና ደም ዕዳ አለበት ለይቶ አላወቀምና ሳይገባው እንደ ተርታ ምግብ ቆጥሮ በመቀበሉ ይፈረድበታል። ነፍሱ ዕዳን ተሸክማለች ወይም ዕዳን ተሸክማ ትሄዳለች ለማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ስጋውን የቆረሰውና ደሙን ያፈሰሰው በጥንተ አብሶ በአዳምና በሔዋን ኃጢአት እያንዳንዳችንም በሰራነው በምልአተ ኃጢአት የነበረብንን ዕዳ ራሱ ተሸክሞ ሊያድነን ነው። ይህንን ሳንረዳ ስጋውና ደሙን ከተቀበልን በኋላ ወደ ለመድነው ኃጢአት የምንሄድ ከሆነ ዕዳ አለብን። ስለዚህ ይህን ዝርዝር ከነትርጓሜው ወይም ደግሞ ከትርጓሜው ጋር ብንመለከት አንቺም እንደጻፍሽልን ጥንቃቄ ያስፈልጋል። በድፍረት መቀበል የለብንም። ራስን መመርመር ያስፈልጋል። ከተቀበልንም በኋላ ለሌሎች መሰናክል መሆን የለብንም ያልሽውን ያስታውሳል። ቤተ ክርስቲያን በቅዳሴዋ ሁሉ ታስጠነቅቃለች። አባ ሕርያቆስ በቅዳሴ ማርያም ድርሳኑ እሳት ማህየዊ ለርቱዓነ ልብ ለእለ ይገብሩ ፈቃዶ እሳት በላኢ ለአማጽያን ለእለ ይክህዱ ስሞ። ሕገ ወንጌልን የመንፈስ ቅዱስን ፈቃድ ለሚፈጽሙ የክርስቶስ ስጋና ደም የሚያድን የሕይወት ስጋና ደም እሳት ነው። ስሙን ለሚክዱ ስሙ ሕይወት መድኃኒት ግሩም አምላክ መሆኑን ሳያውቁ በድፍረት ንስሐ ሳይገቡ ለሚቀበሉ ከተቀበሉም በኋላ የማይገባ ስራ ለሚሰሩ ሰዎች ስጋው የሚያቃጥል እሳት ደሙም የሚያቃጥል እሳት የሚባላ የሚፋጅ የሚፈርድ እሳተ መለኮት ነው ይላል። ስለዚህ ወደ ስጋው ደግሞ ስንቀርብ ከፍተኛ ጥንቃቄ ልናደርግ ይገባናል።
እያንዳንዱ ክርስቲያን ከመቁረቡ በፊት የንስሐ አባት ሊኖረው ይገባል። በማወቅም ይሁን ባለማወቅ በድፍረትም ይሁን በስተት የሰራቸውን ኃጢአት ዘርዝሮ ለንስሐ አባቱ ተናግሮ ቤተክርስቲያን በምታዘው ቀኖና መሰረት በምክረ ካህን በፈቃደ ካህን ከኃጢአቱ ተፈቶ መኖር አለበት። እግዚአብሔር ለካህናት በምድርም የምትፈቱት ሁሉ በሰማይ የተፈታ ይሆናል፣ በምድርም የምታስሩት ሁሉ በሰማይ የታሰረ ይሆናል ብሎ ስልጣን ሰጥቷቸዋል። ማቴዎስ 18:18 ቄሱም ሆነ ጳጳሱ በምግባራቸው ምን ደካማ ቢሆኑ ስልጣኑ የተሰጣቸው ከእግዚአብሔር ስለሆነ ይሰራል። የነሱን ድካም የሚመረምር መንፈስ ቅዱስ ነውና። ሰይጣን በዚህ ዓለም ርኩሰት በኃጢአት ሰንሰለት ያሰራቸው ሰዎች በካህኑ ላይ ያለውን ጸጋ የእግዚአብሔር ስልጣን መሆኑን አውቀው ጌታችን ኢየሱስ ክርስቶስ በካህኑ ላይ አድሮ በመንፈስ ቅዱስ ሥራ ከኃጢአታቸው ሊያነጻቸው ሊቀድሳቸው እንደሚችል በትህትና አምነው ቀኖና ከተቀበሉ በኋላ ካህኑ እግዚአብሔር ይፍታ ሲላቸው ካላቸው ከማናቸውም ኃጢአት ይፈታሉ። ኃጢአት የሚያሰራን ሰይጣን ደግሞ ይታሰራል። ይህን ሁሉ ጸጋ የሰጠንን የክርስቶስን ፍቅር ልናስብ ይገባል። የክርስቶስ ተከታይ ይሆን ስጋው ደግሞ ከተቀበልን በኋላ እንደ ሰዶምና ገሞራ እንደ ሰባትካት በኖ ዘመን እንደነበሩት የዘፈን የአስረሽ ምችው ተሳታፊዎች የምንሆን ከሆነ እንኳን ቆራቢ ሊያሰኘን ክርስቲያን ልንባል አንችልም። ካህናት እንዲህ አይነት ግብር ላላቸው ሰዎች ሳይመረምሩ ስጋው ደሙን መስጠት የለባቸውም። የኦሪት መስዋዕትና ቁርባን እንኳን ለሚገባቸው ነው እንጂ ለማንም አይሰጥም። ስለዚህ በድፍረት ምክንያት ቅጣት እንዳይመጣ ልንጠነቀቅ ይገባል። ሐዋርያው ቅዱስ ጳውሎስ ወደ ስጋው ደሙ በድፍረት ለሚቀርቡ ሰዎች በስጋቸውም በነፍሳቸውም ቅጣት እንደሚደርስባቸው ገልጿል። ቤተክርስቲያን በዲያቆኑ አማካኝነት በድፍረት እንዳንቀርብ ሁሉ ጊዜ ታስጠነቅቃለች። እኛ ደግሞ ምንም ንስሐ ብንገባ ፍጹም ንስሐ ላንገባ እንችላለን። ነገር ግን ይህን ድካማችንን የሚያውቅ መፍቀሬ ንስሐ የሆነ አምላካችን በእምነትና በትህትና ከቀረብን ሊያነጻን ይችላል። በማቴዎስ ወንጌል ምዕራፍ 8 ላይ በኃጢአት ምክንያት ለምጻም የሆነው ሰው ወደ ጌታችን ኢየሱስ ክርስቶስ ቀርቦ ከሰገደ በኋላ አቤቱ ብትወድስ ልታነጻኝ ይችላልው ሲለው እወዳለሁ ንጻ ብሎ ዳሰሰው። ነጻ። ሰውየው ራሱን ለካህን ማስፈተሽ ስለነበረበት ራስን ለካህን አሳይ ብሎ ራሱን በካህን እንዲያስመረምር ልኮታል። ስለዚህ እኛንም ክርስቶስ በቸርነቱ ቢያነጻንም ያላጠናቀቅነው ቀኖና ካለ ሄደን መናገር አለብን እንጂ በድፍረት መቀበል የለብንም። ከዚህም በላይ ብሰን በየዳንስ ቤቱ የምንጨፍር ከሆነ ስጋው ደሙ ሊሰጠን አይገባም። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 7 ላይ የተቀደሰው ለውሾች አትስጡ፣ እንቋችሁንም በእሪያ ፊት አታኑሩ፣ በእግራቸው እንዳይረግጡት በማለት በአይሁዳዊ ግብር ላሉ ሰዎች የተቀደሰውን ስጋና ደሜን አትስጡ ሲል ተናግሯል። ውሾች የተባሉት ንስሐ ከገቡ በኋላ መልሰው ወደ ኃጢአት የሚገቡ ከመነኮሱ በኋላ ቆባቸውን የሚቀዱ ከቆረቡ በኋላ ሰውነታቸውን በኃጢአት የሚያረክሱ ናቸው። ለእንደዚህ አይነት ሰዎች የተቀደሰ በእንቁ የተመሰለ ስጋውና ደሙ አይሰጥም። ስለዚህ ግብራቸው እንደ ሪያ ታጥቦ ወደ ጭቃ ወደ ኃጢአት ተቀድሰው የሚረክሱ እንደ ሎጥ ሚስት ወደ ኋላ የሚመለከቱ እነዚህ በእውነቱ ልባቸው በኃጢአት ይደነድናል። ከጽድቅ ይልቅ ኃጢአትን የሚወድ ይሆናሉ። በዚህ ደግሞ ትዕቢተኛው ሰይጣን ካደረባቸው ንስሐ ሳይገቡ ሊቀሰፉና በዚያው ይዟቸው ሊሄድ ይችላል። ስለዚህ ክርስቲያን ይሆን ወይም ከሆን ንስሐ ገብተን ከቆረብን በኋላ ተመልሰን ወደ ዓለም መሄድ እንደማይገባን ሐዋርያት ምክር ሰጥተውናል። በንስሐ ታጥበው ስጋው ደግሞ ከተቀበሉ በኋላ ተመልሰው የሚሄዱ ሰዎች በምን እንደሚመሰሉ ቅዱስ ጴጥሮስ ነግሮናል። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 21 አውቀዋት ከተሰጣቸው ከቅድስት ትእዛዝ ከሚመለሱ የጽድቅን መንገድ ባላወቋት በተሻላቸው ነበርና ውሻ ወደ ጥፋቱ ይመለሳል፣ ደሞ የታጠበች እሪያ በጭቃ ለመንከባለል ትመለሳለች እንደሚባል እውነተኞች ምሳሌዎች ሆኖባቸዋል ይላል። እውቀት ያለው የወንጌል ምስጢርን ተረድተው ከዚች ልዩ ከሆነች ሕይወት ከሆነች የእግዚአብሔር ትእዛዝ ከሚመለሱ ይልቅ መጀመሪያውኑ የጽድቅ መንገድ የተባለች ክርስትናን ባላወቋት ባይቆርቡ ይሻላቸው ነበር ማለቱ ነው። ቀጥሎም ልክ እንደ ውሻና እንደ እሪያ ጠባይ ካመኑ ከተጠመቁ ከቆረቡ ኃጢአታቸውን በንስሐ ካስወገዱ በኋላ ያን ኃጢአት የሚፈጽሙ ሰዎች ባህሪያቸው የውሻና የእሪያ ነው።
እሪያ ከታጠበች በኋላ ተመልሳ ወደ ጭቃ ውሻም ከተፋ በኋላ ተመልሶ ያንን አጸያፊ ይመገባልና እንዲህ መሆን አይገባንም በማለት ሁለቱ ሐዋርያት ቅዱስ ጴጥሮስና ቅዱስ ጳውሎስ ያስጠነቅቁናል። ጌታም እንደነዚህ ላሉ ሰዎች ሥጋዬንና ደሜን አትስጡ ብሏል። ካህናትም ይህንን አውቀው ለሚገባው መስጠት ለማይገባው መከልከል ይገባቸዋል። ይህን ለማወቅ ወደ እግዚአብሔር መጸለይ ያስፈልጋል። እነ ቅዱስ ዲሜጥሮስ ወደ እግዚአብሔር ጸልየው ለሚገባው ይሰጡ ለማይገባው ደግሞ ይከለክሉ ነበር። አሁን ግን ይክበር ይመስገንና የሁላችንም ኃጢአት ተሸፍኖ ዲያቆኑ የሚነግረንን ማስጠንቀቂያ ሰምተን በከመ ምሕረትከ አምላክነ ወአኮ በከመ አበሳነ አምላካችን ሆይ እንደ ቸርነት ነው እንጂ እንደ በደላችን አይሁን እያለቀስን በትህትና ሆነን መቅረብ አለብን። ለሥጋው ደግሞ ካበቃንም በኋላ እንዲጠብቀን በእምነት ሆነን መለመንና መጽናት መልካም ነው። ሌሎች ታናናሽ ወንድሞቻችንና እህቶቻችን ምእመናን ንስሐ መግባት መቁረብ እንደነሱ ከሆነ ይቅርብን ብለው ከሕይወት ማዕድ ርቀው የጥፋት መልእክተኞች እንዳይሆኑ እንቅፋት ሆነን እንዳንገኝ መጠንቀቅ አለብን። ፈሪሳውያን መንግሥተ ሰማያት አይገቡም፣ የሚገቡትንም ይከለክሉ ነበር። በዚህ ምክንያት ጌታችን እናንተ ግብዞች ጻፎችና ፈሪሳውያን መንግሥተ ሰማያትን በሰው ፊት ስለምትዘጉ ወዮላችሁ፣ እናንተ አትገቡም፣ የሚገቡትንም እንዳይገቡ ትከለክላላችሁ በማለት ዘልፏቸዋል። እኛም ብንሆን ክርስቲያኖች ሆነን የመንግሥተ ሰማያት ደጅ በሆነች ቤተ ክርስቲያን ቆመን ንስሐ ገብተን ከቆረብን በኋላ አሕዛብ እንዳይመጡ ኃጢአተኞችም ንስሐ እንዳይገቡ የክርስትና ሥራን ትተን ነውረ ኃጢአት እያሳየን ወደ እግዚአብሔር እንዳይቀርቡ በማድረጋችን እንወቀሳለን። ይህ ያንቺ ጥያቄ ሁላችን የሚመለከት ጥያቄ ነው። አንቺ የጠቀስሻቸው ሰዎች ብቻ ሳይሆኑ ሁላችንም በብዙ ነገር እንሳሳታለን። እግዚአብሔር ሁላችንን ከስተት እንዲጠብቀን በቅዳሴ ጊዜ ሕዝቡ አምላካችን ሆይ እንደ ቸርነት ነው እንጂ እንደ በደላችን አይሁን የሚለውን በሕይወታችን ሁሉ ልንጸልይ ይገባናል። በተለይ በቅዳሴ ጊዜ ሥጋው ደግሞ ከመቀበላችን በፊት ይህን ልናስብ ይገባናል። ከተቀበልንም በኋላ በትህትና መኖር አለብን። ለሥጋው ደግሞ ከመቅረባችን በፊት መደረግ ስለሚገባው ጥንቃቄ በቅዳሴ እግዚ ወይም ደግሞ የጌታችን ቅዳሴ የሚባለውን ጸሎት እንመልከት። ይህ ተሰጥኦ የሚባለው ከሕዝቡ ጋር በመቀባበል ነው። ልባችሁ በሰማይ ይኑር ሲል እኛ አዎ ልባችን በሰማይ ይኑር አምላካችን ኢየሱስ ክርስቶስ ሆይ ስለ ስምህ አጽናን የተዘጋጀንም አድርገን እያልን እንመልሳለን። ከወንድሙ ጋር የተጣላ ቢኖር ይተውለት ሲል እኛ ደግሞ አምላካችን ሆይ እንደ ቸርነት ነው እንጂ እንደ በደላችን አይሁን እያል በየረድፉ እንቀበላለን። በልቡ መጠራጠርን ያሰበ ቢኖር ይመን፣ የሐሳብ ነውር ያለበት ቢኖር አይቅረብ፣ በኃጢአት የወደቀ ቢኖር አይርሳ የማይረሳ ነውና፣ ሐሳቡ ድውይ የሆነ ቢኖር አይቅረብ፣ ኃጢአትን የሚሰራ ንጹሕ ያልሆነ ቢኖር ይወገድ፣ ከኢየሱስ ክርስቶስ ትእዛዝ ልዩ የሆነ ቢኖር ይከልከል፣ ነቢያትን የሚያቃልል ቢኖር ከወልድ ዋህድ መዓት ራሱን ያርቅ ነፍሱንም ያድን፣ መስቀልን አይበድል ከእግዚአብሔር መዓት ይራቅ። የሚያየን ብርሃን አብ ከልጁ ጋር ቤተ ክርስቲያንን ከሚጎበኙ ከቅዱሳን መላእክትም ጋር አለና ነፍሳችሁን ተመልከቱ፣ ሰውነታችሁንም ንጹሕ አድርጉ። የባልንጀራችሁን በደል አታስቡ፣ ወንድም ከወንድሙ ጋር በቁጣ እንዳይኖር አስተውሉ። እግዚአብሔር ያያል። ልቦናችሁን ከፍ ከፍ አድርጉ፣ ወደ ሕይወት መድኃኒት እንቅረብ። ጸጋ ሆኖ የተሰጠንን ሥጋውና ደሙን በእግዚአብሔር ጥበብ እንቀበል ይላል። ይህ ሁሉ ሲባል እኛ አምላካችን ሆይ እንደ ቸርነት ነው እንጂ እንደ በደላችን አይሁን በማለት እንመልሳለን። እንግዲህ ሥጋው ደሙ መቀበል ዋዛ አይደለም። በመሰረቱ ሥጋው ደሙ ብንቀበልም ባንቀበልም ክርስቲያን እስከሆን ድረስ በጥምቀት በሜሮን የእግዚአብሔር ቤተ መቅደስ ወይም ታቦት እንድንሆን መንፈስ ቅዱስ ስላነጻን በሰውነታችን ኃጢአት እንድንሰራ አይፈቀድም። በምንም አይነት መንገድ ኃጢአትን መስራትና መናገር ቀርቶ በልቦናችን ማሰብም የለብንም። ምናልባት ከሥጋ ድካም፣ ከሰይጣን ፈተና፣ ከዓለም ማታለል የተነሳ ደክመን ኃጢአት ብናስብ ብንናገር ብንሰራ እንኳ ለወገኖቻችን መሰናክል ሆነን ከታላቁ አዘቅት ከሲኦልና ከገሃነም እንዳንወድቅ ቶሎ ፈጥነን ንስሐ መግባት አለብን። ጽድቅና ኃጢአትን አንድ ማድረግ አይቻልም። ጽድቅ ብርሃን፣ ኃጢአት ጨለማ ነውና። ስለዚህ ክርስቶስ ባደረበት ሰውነት ቤልሆር ሰይጣን ሊያድርበት አይገባም። በዘፈን ቤት የሚገኙት አጋንንት ናቸው። በቤተ ክርስቲያን ግን መላእክት ይገኛሉ። ከመላእክት ከተማ ወጥተን መሸታ ቤት፣ ዳንስ ቤት የምንገኝ ከሆነ በራሳችን የምንቀልድ ከሃዲዎች እንሆናለን። ቆራቢም ሆን አልሆን እንመንኩስም አንመንኩስም
ክርስቲያን እስከሆነ ድረስ ከዚህ መጠበቅ አለብን። ምክንያቱም ክርስቲያን ሁሉ የእግዚአብሔር ቤተ መቅደስ ነውና ሐዋርያው የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔርን ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ በማለት ይናገራል። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16። ስለዚህ ሰውነታችንን በቅድስና መያዝ አለብን እንጂ ወደ ኃጢአት ከተማ መሄድ የለብንም። ዳንስ ኃጢአት፣ ደነሰ ኃጢአት ሰራ ማለት ነው። ለክርስቲያን ደግሞ ይህ የሥጋ ፈቃድ ሳይሆን የሚፈቀደው የነፍስ ፈቃድ የሆኑ ጾም፣ ጸሎት፣ ቅዳሴ፣ ማህሌት፣ ዝማሬ ይህን የመሳሰለው ነው። ስለዚህ ክርስቲያን የሆነ ሁሉ ቆራቢም ይሁን አይሁን የቅዱስ ጳውሎስን ምክር ሰምቶ ከተለያየ ኃጢአት መራቅ አለበት። ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና ሌሊቱ አልፏል፣ ቀኑም ቀርቧል። እንግዲህ የጨለማን ሥራ አውጥተን የብርሃንን ጋሻ ጦር እንልበስ። በቀን እንደምንሆን በአገባብ እንመላለስ። በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን። ነገር ግን ጌታን ኢየሱስ ክርስቶስን ልበሱት፣ ምኞቱንም እንዲፈጽም ለሥጋ አታስቡ። ሮሜ ምዕራፍ 13 ቁጥር 11። እንግዲህ በኃጢአት በዝንጋዬ አልጋ እንቅልፍ ተኝታችሁ ነበር። አሁን ግን ትንሣኤ ልቦና የምትነሱበት ሰዓት ዓመተ ምሕረት መሆኑን እወቁ ሲል ነው። መዳናችንም ወደ እኛ ቀርቧል ማለቱ ንስሐ የምንገባበት ለሥጋው ደግሞ የምንበቃበት ይህንም ካደረግን ለክብር ትንሣኤ የምንበቃበትና የዘላለም ሕይወት የምናገኝበት ጊዜ መቅረቡን ሲያመለክት ነው። ሌሊት ያለውም በዓመተ ፍዳ በዓመተ ኩነኔ የሚሰራው የጨለማ ሥራ የሆነ የዘፈን የዳንስ ጊዜ፣ የአስረሽ ምችው፣ የግብረ ሰዶም ይህ ጊዜ አልፎ ቀን የተባለ ክርስቶስ ጽድቅ የተባለችው ወንጌል ቀርባለች ለማለት ነው። ድሮ በጨለማ ለብሰነው የነበረውን የኃጢአት አሮጌ ልብስ አውጥተን ጋሻ ጦር የተባለውን የትሩፋትን የምግባርን ከዲያብሎስ ፍላጻ የምንድንበትን የድህነት የሃይማኖት የምግባር ልብስ እንልበስ። በቀንም መመላለስ እንቅፋት የለበትምና በቀን እንደሚሆን በአገባቡ ተመላለሱ ይለናል። እኛም በወንጌል ያመን የቀን ክርስቶስ ልጆች ስለሆን ለወንጌል በሚስማማ ኑሮ በትሩፋት በጎ ሥራ በመስራት በዝማሬ በጸሎት ልንመላለስ ይገባል። መመላለሳችን ለዘፈን፣ ለስካር፣ ለዝሙት መሆን የለበትም። ዘፈን፣ ስካር ካለ ቀጥሎ የሚመጣው መዳራትና ዝሙት ነው። በክርክር በቅናት በሥጋዊ ፉክክር መሆን የለበትም። ይህ የክርስትና ጠባይ አይደለም። ነገር ግን ኢየሱስ ክርስቶስን ልበሱት ማለቱ የለበሳችሁት ልብስ ክብር እንደሚሆንላችሁ የክርስቶስን ሥጋና ደም ተቀብላችሁ እሱን ምሰሉት ለማለት ነው። ክርስቶስ ከኃጢአት በስተቀር እኛ ሰዎች አብነት ልናደርገው የሚገባንን መልካም ሥራ ሰርቶልናል። በኑሯችን አብነት ልናደርገው ይገባል። በማዳኑ መድኃኒታችን በጌትነቱ ፈጣሪያችን ሆኖ ሳለ በትሕትና ለእኛ የሚሆነውን ሁሉ አሳይቶናል። ስለዚህ እሱን መከተል እንጂ ሥጋችን ምኞቱን ሊፈጽምብን አይገባም። ሐዋርያውም ምኞቱን እንዳይፈጽም ለሥጋ አታስቡ ነው ያለው። ለሥጋ መዝናናት ማለት መስከር፣ መዳራት፣ ዝሙት፣ ጠብ፣ ክርክር፣ ቅናት፣ ምቀኝነት የመሳሰሉት ናቸው። ስለዚህ ይህን አትፍቀዱለት፣ ተቆጣጠሩት፣ ራሳችሁን ግዙ ማለቱ ነው። ዓለም ራሷን ሳትገዛ ሌላውን ልግዛ ትላለች። በዓለም ላይ የምናየውም ጠብ ልግዛ አልገዛም በማለት የሚነሳሳ ነው። ስለዚህ ሥጋው ደግሞ የምንቀበልም ቀርቶ ያልተቀበልን ክርስቲያኖች ራሳችንን ገዝተን ከዚህ አይነቱ ነውር ወይም ነውረ ኃጢአት ልንጠበቅ ይገባናል። እህታችን በአንቺ ጥያቄ መሰረት ይህን መልእክታችንን ለክርስቲያኖች ሁሉ ነው የምናስተላልፈው። ሁላችንም ከእንደዚህ አይነት ነውር ተጠብቀን ክርስቶስን እንደሚመስሉትና እንደተከተሉት ሆነን በመጨረሻው ለመንግሥተ ሰማያት የበቃን እንድንሆን የእመቤታችን የንጽሕት ቅድስት ድንግል ማርያም ጸሎትና ምልጃ የቅዱሳን ሐዋርያት ሁሉ በረከት ከሁላችን ጋር ይሁን፣ አሜን። ለዛሬ እንግዲህ በተለይ እናንተ ጋር በተለያየ መልኩ እስከዛሬም እንደደረስ ነው ቅዱስ ሥጋውና ክቡር ደሙን ከመቀበላችን በፊትና ከተቀበልን በኋላ ልናደርጋቸው የሚገቡ ጥንቃቄዎች አሉ ብለን እንደተናገር ነው። ይሄኛው ደግሞ በተለይ ብዙዎች እየተዘናጉ አይ ምንም ችግር የለበትም ብንጨፍር እንደዚህ ብንል ብለው በማይገባ ሕይወት ውስጥ ያንን የተቀበሉትን ሰማያዊ ማዕድ በመዘንጋት እንዲሁ በሥጋዊ ምኞት የሚዘናጉ ስላሉ ይሄንን የሚያሳስብና እንደ ባለ አእምሮ አስበን በልባችን መታደስ ተለውጠን ይህን ዓለም ሳንመስል እሱ አምላካችን የወደደውን የሰጠንን አክብረን መያዝ እንደሚገባን በእውነት ልብ ብለን
አድምጠነው እንድንኖርበት የሚያስፈልግ መልእክትን ነው አምላካችን በቸርነቱ በዚህች ዕለት የነገረን። ሐዋርያው ቅዱስ ጳውሎስ እንደውም በሚደንቅ ሁኔታ እኔ የኢየሱስን ማህተም በሥጋዬ ተሸክሜያለሁና ከእንግዲህ ወዲህ አንድስ እንኳ አያድክመኝ ብሏል በገላትያ መልእክቱ ምዕራፍ 6 ቁጥር 17 ላይ። ምሕረቱ በስቶልን ወደ ንስሐ አባቶቻችን አድርሶን ኃጢአታችንን ተናዘን ከእንግዲህ ወዲህ አልመለስበትም ብለን ተፍተነው ትተነው ጥለነው የመጣነውን ነገር አንድ ከተውነው በኋላ አንድ ጊዜ እኔ የሱን ያምላኬን ማዕድ ሳይገባይ ለዚህ ክብር አብቅቶኛልና ከእንግዲህስ ወዲህ በዓለም ያለው ነገር አያድክመኝ፣ የሱ ያምላኬን ሥጋ የሱ ያምላኬን ሕይወት የሱ ያምላኬን በረከት ለኔ የሰጠኝን ይህን ታላቅ ጸጋ ይዤ አክብሬ እኖራለሁ ማለት ነው የሚገባውና ትላንት ትተነው አይ በቃኝ ይሄ ለኔ አይገባም ብለን ከራሳችን ታግለን ከሰው ታግለን ከዓለሙ ታግለን ከሰይጣን ፈተና ታግለን አሸንፈነው ወደ አባቶቻችን ደርሰን ለዚህ ደገኛ ክብር ካበቃንማ ለምን ወደ ኋላ እንመለሳለን? ስለዚህ ወደ ልባችን ተመልሰን አምላኬ ሆይ እባክህ ለልቤ ልብ ስጥልኝ ብለን በሰጠን በዚህ በታላቁ ማዕድ ከብረን ሌላዎቹንም ደግሞ በዚህ መልኩ እንዲቀርቡ እያደፋፈርን እንደውም መቅረብ ይገባል እንጂ ምንም ችግር የለውም ምን አለበት የሚል በጣም ከባድ የሆነ በክርስትናችን ውስጥ እየፈተነ ያለ ስላለ እሱን ሁሉ ጥለን አሸንፈን መልካም የሆኑትን የመንፈስ ፍሬዎችን እያፈራን እንድንመላለስ ነው እንግዲህ ቅድስት ቤተክርስቲያናችን የምታስተምረን። ቅድም እንደተባለው በትምህርቱም ሥጋው ደግሞ ስለተቀበልን ብቻ ሳይሆን ክርስቲያን ስለሆን እግዚአብሔር አምላካችን ለኛ ያን ሁሉ መከራ የተቀበለበት ዋጋ የከፈለበት ሰውነት ስለያዝን ሁሉ ተፈቅዶልኛል ሁሉ ግን አይጠቅምም ሁሉ ተፈቅዶልኛል በኔ ላይ ግን አንድስ እንኳ አይሰለጥንብኝም ብሎ ሐዋርያው ቅዱስ ጳውሎስ በመጀመሪያ የቆሮንቶስ መልእክቱ ምዕራፍ 6 ቁጥር 12 ላይ እንደነገረንና እንዲሁም በዚሁ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 20 ላይም ደግሞ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በሥጋችሁ እግዚአብሔርን አክብሩ ብሎ ዋጋ የከፈለበት ደም ያፈሰሰበት ሥጋውን የቆረሰበት የሸዋ አክሊል የደፋበት ጎኑን በጦር የተወጋበት ምራቅ የተተፋበት ያን ሁሉ መከራ ለኛ የተቀበለበትን እኛን ፍለጋ መጥቶ ይሄንን ውለታ የዋለበትን ነገር እኛ በማይገባ ባለማዊ ነገር ረስተነው ትተነው እንዲሁ ብቻ ባልባሌ ነገር ተዘናግተን ትልቁን ከእግዚአብሔር ልናገኘው የሚገባውን ዋጋ እንዳናጣ በእውነት ክርስትናችንን ጠንቅቀን መያዝ እንዳለብን እስከ ሰማዕትነት የሚያደርስም ነገር ቢሆን እንኳን ዋጋ እየከፈልን ለሕይወታችን ለኑሯችን ለትዳራችን በአጠቃላይ እግዚአብሔር አምላካችን ለሰጠን እሱ አምላካችን ላደረገልን መልካም ነገር ሁሉ ተገዢዎች ሆነን የሱን ፈቃድ ብቻ እየፈጸምን እንድንመላለስ ነው እንግዲህ ቅድስት ቤተክርስቲያናችን በተለያየ መልኩ የምታስተምረን እኛም በልባችን ጽላት ጻፍልን እያልን ደጅ መጥናት የሚገባን። እንግዲህ ለዛሬ በዚህ መልኩ ይሄንን መልእክት እግዚአብሔር አምላካችን ነግሮናል። ይሄንን መልእክት ደግሞ እንግዲህ መቼስ ለሁላችንም ነው ለአንድ አካባቢ ተብሎ ጥያቄ ሲመጣ ሁላችንም ይመለከተናልና በዚህ ጉዳይ አንድም አስበንበት ወደ ሰማያዊ ማዕድ እንድንቀርብ ነው። ሁለተኛው ደግሞ ከተቀበልን በኋላ ደግሞ ከትላንት ዛሬ በተሻለ መልኩ ጥንቃቄ አድርገን የበለጠ እንደውም እየተቀበልን ከዚህ በኋላ ስርዓቱን እየፈጸምን ለአምላካችን የሚገባውን አምልኮ እየፈጸምን ስለ እናቱ ብሎ ስለ ቅዱሳኑ ሁሉ ብሎ እንዲለመነን ፈታኛችንን ከእግራችን በታችን እንዲያስገዛልን እንደውም የበለጠ ወደ ሥጋው ደግሞ ስንቀርብ ነው ፈተናው የሚያይለውና ወደዚህ እንዳንቀርብ የሚያደርገን ፈታኝ ዝም ብሎ አይመለከተንምና በመናውቀው ጸሎት አምላካችን ደጅ እየጠናን እያማተብን በምግባር ትሩፋት እየጸናን ደግ መልካም ሥራ እየሰራን ራሳችንን በክርስቲያናዊ ሕይወት እያነጽን እንድንኖር በእውነት በዚህ ሁኔታ አምላካችን የደግነቱን ሥራ ሰርቶልን ይኸው አስተምሮናል መክሮናል። የሰማነውን በልባችን ያሳድር። ከዚሁ ጋር የተያያዙ በርካታ ጉዳዮች በጥያቄና መልስ የሚቀርቡ እንዲሁም በተለያየ መልኩ የምናደርሳቸው መልእክቶች አሉ። ይህንኑ አምላካችን እንደፈቀደልን እየተነጋገርን እያሰፋን ወደፊት እንመለከተዋለን። ማህደረ ተዋህዶን ነበር ስናደምጥ የነበረው እንደ ኦርቶዶክሳዊ ተዋህዶ ቤተክርስቲያናችን እምነት ሥርዓትና ትውፊት የደግነትና የምህረት ባለቤት እርሱ ፈቅዶልን ወደ ልባችን ያደርስልን እየተማጸን በመነከታተለው መንፈሳዊ የዩቲዩብ አገልግሎታችን የዛሬውን መልእክት ያገኘነው ከመለከት መጽሔት 17ኛ ዓመት ቁጥር 5 2002 ዓመተ ምህረት ታትሞ ከነበረው ነው። በዚህ መልኩ እህታችን ጠያቂዋም መልካም ጥያቄ ጠይቃ እንዲሁም ደግሞ ይሄንን መልስ ደግሞ የመለሱልን አባቶቻችንን በእውነት በዕድሜ በጸጋ ይጠብቅልን
የቸርነቱን ስራ ለሁላችንም ይስራልን፣ መጨረሻችንን ያሳምርልን። ስለ እናቱ ብሎ የሁላችንም መጨረሻ መድኃኔዓለም በእውነት ያሳምርልን። ሀገራችን ኢትዮጵያን በዓይነ ምሕረቱ ይመልከትልን። በብርሃነ መስቀሉ ሀገራችን ይዳብስልን። ደጉን መልካሙን ጊዜ ለሕዝባችን ያቀርብልን። እኛም በመውጣት በመግባታችን ሁሉ እሱን እያየን እሱን እየጠራን እሱን እየፈራን ልባችንንም ሐሳባችንም ከሱ ጋር አድርገን ነፍሳችን ለሱ ተገዝታ ደስ እያለን እንድንመላለስ አምላካችን አሁንም በጥበብ በማስተዋል እንዲያኖረን የተቀደሰ ፈቃዱ ይሆንልን። አሜን። ይቆየን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። በቀጣዩ በሌላ መርሃ ግብር እሱን አምላካችን አጋዥ አድርገን መለስ ብለን የምናየው ሌላው መርሃ ግብር እንከታተላለን። እስከዚያው በያለንበት ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።